ቤተሰቦቼ እንደ ህልማቸው ኢየሩሳሌምን እንዲሳለሙ እፈልጋለሁ ስትሉን ለነበራችሁ መልካም ዜና በኢየሩሳሌም ቅዱሳን ቦታዎችን በማስጎብኘት በብዙዎች የተመሰገነው መታደል አስጎብኝና የጉዞ ወኪል አሁን ደግሞ ለፊታችን የጌታ ኢየሱስ ክርስቶስ የልደት በዓል ወደ ኢየሩሳሌም ለመጓዝ ቀጠሮ ይዟል። ጌታ ኢየሱስ ክርስቶስ ከተወለደበት ከቤተልሔም እስከ ጎልጎታ፣ ከገዳመ ቆሮንጦስ እስከ ገሊላ ባህር፣ ከዮርዳኖስ እስከ ጌቴሴማኒና የታቦር ተራራን ጨምሮ ሌሎችም በርካታ ቅዱሳን ቦታዎችን እንጎበኛለን። እናትና አባት ለሚልኩና ጥንድ ሆነው ለሚመጡ ልዩ ቅናሽ አለን። ውስን ቦታ ስለቀረን አሁኑኑ ቦታ ያዙ። ለተጨማሪ መረጃና ለምዝገባ በ0964 08 08 08 ወይም በ0912 64 10 00 ላይ ሃሎ ይበሉን። መታደል አስጎብኝና የጉዞ ወኪል። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል የቤተሰቦች የሰዓቱን አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ክቡራን አድማጮች የእሳተ ገሞራው ፍንዳታ በማለዳዊ ዜና ዘገባዬ እንደነገርኳችሁ ወደ የመን መድረሱን ገልጬላችሁ ነበር። ነገር ግን ከየመንም አልፎ ህንድ ተሻግሮ በህንድ በርካታ በረራዎች ተሰርዘዋል። በህንድ ያለው አሁን ላይ ያለው የእሳተ ገሞራው አመድ ደግሞ ወደ ቻይናም እየተጓዘ እንደሆነ ተመልክቷል። ቻይና የሚገባ ከሆነ ደግሞ እጅግ በጣም በርካታ በረራዎችን ለቻይና እንደሚያስተጓጉልም እየተጠበቀ ይገኛል። ሁኔታውን በተመለከተ ከህንድ የተሰሙ መረጃዎችን አስደምጣችኋለሁ። የህንድ መንግስት መግለጫ ወጥቷል። የአቪዬሽኑ ሌሎችንም በተመለከተ በዝርዝር ታደምጣላችሁ። በሌላ በኩል ክቡራን አድማጮች ሀገረ እስራኤል የኢትዮጵያን ባህር በር የማግኘት ፍላጎት ሙሉ በሙሉ እደግፋለሁ ስትል መግለጫ ሰጥታለች። በጉዳዩ ዙሪያ በኤምባሲዋ በኩል የሰጠችው ማብራሪያ የምታደምጡት ይሆናል። በሌላ በኩል ጣሊያን የኢትዮጵያን ባህር ኃይሎች ለማሰልጠን የስምምነት ፊርማ መፈረሟ ተሰማ። ይህም ደግሞ የባህር በር ኢትዮጵያ አታገኝም የሚሉትን ኤርትራና ግብጽን ጨምሮ ሌሎቹንም እንዳስደነገጠ ተመልክቷል። ይህ በኢትዮጵያና በጣሊያን በኩል የተፈረመው የባህር ኃይል ስምምነት ምን ይመስላል የምታደምጡት ይሆናል። እስከ ፍጻሜ ቆዩ። ዝርዝር መረጃውን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያ በአፋር ክልል የተከሰተው እሳተ ገሞራ የፈጠረው አመድ ህንድ ደርሶ በረራዎችን ማስተጓጎሉ ተዘገበ። ከኢትዮጵያ አፋር ክልል ከፈነዳው እሳተ ገሞራ የወጣው ጭስ ከቀይ ባህርም ተሻግሮ ከኦማንና የመን ባሻገርም ከህንዷ ሙምባይ ከተማ መድረሱንና በረራዎች መስተጓጎላቸውን የህንድ ሜትሮሎጂካል መስሪያ ቤት አስታውቋል። የህንድ የአቪዬሽን ባለስልጣናት አመዱ በታየባቸው አካባቢዎች አውሮፕላኖች እንዳይበሩ ያዘዙ ሲሆን በርካታ በረራዎችም ህንድ ውስጥ መሰረዛቸው ተዘግቧል። የኢትዮጵያ አየር መንገድ በጉዳዩ ዙሪያ ለቢቢሲ በሰጠው ምላሽ የእሳተ ገሞራው አመድ እስካሁን ድረስ በስራው መስተጓጎል ለኢትዮጵያ አየር መንገድ እንዳልፈጠረበት አስታውቋል። ሁኔታው ከሚመለከታቸው የአቪዬሽንና የሜትሮሎጂ ተቋማት ጋር በቅርበት ሁኔታውን እየገመገመ መሆኑንም የኢትዮጵያ አየር መንገድ አስታውቋል። ለበርካታ ሺህ ዓመታት ሳይፈነዳ የቆየው የኢትዮጵያው ኃይሊ ጉቢ ተብሎ የተጠራው ይሄው አዲሱ እሳተ ገሞራ መፈንዳት የጀመረው ባሳለፍነው እሁድ ጠዋት ላይ ነበር። በፍንዳታውም ግዙፍ የጭስ አመድ ወደ ሰማይ በመውጣት በአካባቢው ሲታይ ቆይቶ ነበር። በዚህ እሳተ ገሞራ የተነሳም የተፈጠረው አመድ በህንድ ውስጥ የሚደረጉ በረራዎችን እንዲሰረዙ፣ አብዛኞቹ ደግሞ አቅጣጫቸውን እንዲቀይሩ ወይም እንዲዘገዩ ምክንያት መሆኑም ተዘግቧል። የህንድ አቪዬሽን ባለስልጣን አየር መንገዶች ጭስና አመድ በታየባቸው አካባቢዎች በኩል ከመብረር እንዲቆጠቡ ትዕዛዝ ካስተላለፈ በኋላ ነው በርካታ በረራዎች የተሰረዙት። ባለሙያዎቹ እንደሚሉት በእሳተ ገሞራው ምክንያት የተፈጠረው የአመድ ብክለት ምን ያህል እንደሆነ እስካሁን ድረስ አልታወቀም። ነገር ግን ወትሮም በአየር ብክለት ችግር ውስጥ ያለችው የህንድ ከተማ የዴልሂን አየር ጥራት በከፍተኛ ሁኔታ እንደሚያበላሸው ተሰግቷል። የእሳተ ገሞራ አመድ እንደሚያብለጨልጭና ደመናማ ጥቃቅን ብናኝ ያሉት ሲሆን የእሳተ ገሞራ ፍንዳታውን ተከትሎ ወደ አካባቢው አየር ይረጫል። ይህም የአውሮፕላን ሞተርም ሊያበላሽ፣ አየር ማረፊያዎችንም አየር ሊበክልና እይታን በሙሉ በመጋረድ
መውረድ ለበረራ አደገኛ ሁኔታ ጭምር እንደሚፈጠር ተገልጿል። በጭሱ የተበከለው የከባቢ አየር ክፍል ከባህር ጠለል በላይ 8.5 ኪሎ ሜትር እና 15 ኪሎ ሜትር ከፍታ ላይ የሚገኝ ነው ሲሉ የህንድ ሜትሮሎጂ መስሪያ ቤት ዋና ዳይሬክተር ተናግረዋል። ጭሱ ለጊዜው በረራዎችንና የሳተላይቶችን ስራ ሊያደናቀፍ እንደሚችል ገልጸው ነገር ግን የአየር ሁኔታንና የአየር ጥራት ላይ ችግር ሊፈጥር እንደማይችል እናምናለን ብለዋል። ጨምረውም ሲናገሩ ሰኞ ምሽት ላይ ወደ ሰሜናዊ ህንድ የደረሰ ሲሆን አየሩ አሁን ላይ ወደ ቻይና እያመራ ነው ብለዋል። አመዱ ወደ ቻይና በሚያመራበት ጊዜ ደግሞ በቻይና ውስጥ ሌላ የበረራ መስተጓጎልም ሊፈጥር እንደሚችል ይጠበቃል። በስካይሜት ዌዘር መረጃ መሰረት አመዱ ተበትኖ ለመጥፋት ምን ያህል ጊዜ እንደሚፈጅበት ለማወቅ አዳጋች ነው። ነገር ግን የህንድ ባለስልጣናት እንደሚሉት አመዱ ከደልሂ ሰማይ ማክሰኞ ምሽት ይበተናል ብለን እንጠብቃለን ብለዋል። በዚህ አመድ ምክንያት የአየር ትራንስፖርት እንቅስቃሴ የተስተጓጎለ ሲሆን ኤር ኢንዲያ 11 በረራዎችን ሲሰርዝ ኢንዲያጎ፣ አካሳና እንዲሁም KLM ጫና እንደፈጠረባቸው ገልጸዋል። የሙምባይ አየር ማረፊያ ተሳፋሪዎች ወደ አየር ማረፊያው ከመሄዳቸው በፊት የበረራ ሁኔታዎችን ቀደም ብለው እንዲመለከቱ ተጠይቀዋል። የህንድ የሲቪል አቪዬሽን ዳይሬክቶሬት ጄኔራል አብራሪዎች ሞተር ላይ ያልተለመዱ ነገሮችን ጭስ ወይም የአመድ ሽታን ጨምሮ ማንኛውም አጠራጣሪ ነገሮችን ሲያጋጥም በፍጥነት ሪፖርት እንዲያደርጉ ማሳሰቢያ ተሰጥቷል። አየር መንገዶችም ችግር በተከሰተባቸው አካባቢዎች የሚበሩ አውሮፕላኖች እንዲመረመሩና ችግሩ በተባባሰባቸው አካባቢዎች አየር ማረፊያዎችም ስራቸውን እንዲያቆሙ ወይም በረራዎችን እንዲሰርዙና እንዲያዘገዩ ማሳሰቢያ ተሰጥቷል። አንድ አብራሪ ከፍተኛ ጉዳት ከመድረሱ በፊት መብረር የሚችልባቸውን መመሪያ የያዘ 3 የእሳተ ገሞራ አመድ ብክለት ደረጃዎች ያሉ ሲሆን ዝቅተኛ፣ መካከለኛና ከፍተኛ ተብለው ተለይተዋል። አሁን ያለው የብክለት ደረጃ ግን ግልጽ አይደለም። በእሳተ ገሞራ ፍንዳታ ምክንያት የሚከሰትን ብክለት ለመለካት ብዙ ዝግጅት ይጠይቃል። መሳሪያዎችም አስቀድመው መሰማራት ይኖርባቸዋል። ይህንን መሰሉ እሳተ ገሞራ ፍንዳታ ለዝግጅት ምንም ያህል እድል አልሰጠም። ስለዚህም የብክለት ደረጃው አይታወቅም ሲሉ የስካይሜት ዌዘር ፕሬዚደንት ጃፒ ሻርማ ተናግረዋል። የአዲስ አበባ ዩኒቨርሲቲ ፕሮፌሰር አታላይ አየለም ለቢቢሲ እንደተናገሩት የእሳተ ገሞራው ፍንዳታ ለ1000 ዓመታት ሳይፈነዳ የቆየ መሆኑን ገልጸዋል። ከፍተኛ ፍንዳታ ቢኖረውም የመሬት መንቀጥቀጥ እንቅስቃሴ እንዳላስከተለ ተናግረዋል። የሃይሊ ጉቢ እሳተ ገሞራ በኤርታሌ አቅራቢያ የሚገኝ ሲሆን ይህም በንቁ እሳተ ገሞራነት የሚታወቅ ነው ብለዋል። የእሳተ ገሞራ አመድ በዚህ መጠን መከሰቱ ብዙም የተለመደ አይደለም የተባለ ሲሆን የአይስላንድም እሳተ ገሞራ በ2010 ሲፈነዳ ዓለም አቀፍ የጉዞ መሰናክሎች አስከትሎ እንደነበር አስታውሰዋል። በወቅቱም የዩናይትድ ኪንግደምና የአውሮፓ የአየር ክልል ተዘግቶ ወይም በከፊል በረራዎች ተስተጓግሎ እንደነበረ ይህም ከሁለተኛው የዓለም ጦርነት ወዲህ እጅግ የከፋው የአየር ጉዞ መስተጓጎል አስከትሎ እንደነበር ተነግሯል። አሁን ላይ ህንድ የደረሰው የአየር መስተጓጎል በቀጣይ ቻይና ሊገባ እንደሚችል የሚጠበቅ መሆኑንም ተነግሯል። በሌላ ዜና እስራኤል የኢትዮጵያን የባህር በር የማግኘት ጥረት ሙሉ በሙሉ እደግፋለሁ ስትል አስታወቀች። የኢትዮጵያን ለኢኮኖሚ ሉዓላዊነቷና ደህንነቷ የባህር በር እንደሚያስፈልጋት እስራኤል ታምናለች ያሉት በኢትዮጵያ የእስራኤል አምባሳደር አብርሃም ንጉሴ እስራኤልም ኢትዮጵያ ለምታደርገው ጥረት በዲፕሎማሲና በሰላማዊ መንገድ ከኢትዮጵያ ጎን ትቆማለች ሲሉ ተናግረዋል። ሁለቱ ሀገራት የአንድ ሳንቲም ሁለት ገጽታዎች ናቸው ያሉት አምባሳደር አብርሃም ሁለቱ ሀገራት ጥንታዊና ልዩ የሆነ የብዙ ዓመታት የዲፕሎማሲ ግንኙነት ያላቸው መሆናቸውን ጠቅሰው በዚህኛውም ዘመንም ሁለቱ ሀገራት የሚተባበሩና የሚረዳዱ ናቸው ሲሉ ተደምጠዋል። በዓለም አቀፍ መድረክም በተባበሩት መንግስታት ድርጅትም ጭምር እስራኤል ኢትዮጵያን በዚህ ጉዳይ ትደግፋለች፣ ኢትዮጵያም እስራኤልን ትደግፋለች። ይህ መደጋገፍ በኢኮኖሚም፣ በጤናም፣ በግብርናውም ጭምር ይታያል ሲሉ ገልጸዋል። የእስራኤል ፓርላማ አባል የሆኑት ዶክተር ጸጋ ፈንታሁን በተመሳሳይ ኢትዮጵያ የባህር በር ጥያቄዋን በሰላማዊና በዲፕሎማሲያዊ መንገድ የማግኘት መብቷ እየተጠበቀ ነው ብለዋል። በእስራኤል የኢትዮጵያ አምባሳደር ተስፋዬ ይታይ በበኩላቸው በእስራኤል በኩል ኢትዮጵያ የባህር በር የማግኘት ጥያቄዋን የመቃወም አዝማሚያ እስካሁን የለም ብለዋል። ኢትዮጵያ እንደገና መልሳ ወደ ቀይ ባህር ጠረፍ ብትመጣ አንደኛዋ ወዳጅ ሀገራችን ናት። በተጨማሪም እስራኤል ኢትዮጵያን መግቢያ በር አድርጋ ስለምትመለከታት ከሌሎች የአፍሪካ ሀገራት ጋር ያላትን ግንኙነት ለማጠናከር
ሳይቀርም ኢትዮጵያ እንድታግዛት ትፈልጋለችም ብለዋል። ይህ በዚህ እንዳለ ከባህር በር መረጃ ሳንወጣ ኢትዮጵያ የባህር ኃይሏን መልሳ እያደራጀችበት ባለችበት በአሁኑ ወቅት የኢትዮጵያና የጣሊያን ባህር ኃይሎች በትምህርት በስልጠናና በልምድ ልውውጥ ዙሪያ በጋራ ለመስራት የሚያስችላቸውን የሁለትዮሽ ስምምነት መፈራረማቸውን የሀገር ውስጥ መገናኛ ብዙሃን ዘግበዋል። ይህ ስምምነት ኢትዮጵያ የቀይ ባህር መዳረሻ ለማግኘት ያላትን ፍላጎት በይፋ እያስታወቀች ባለችበትና በቀጠናው ከፍተኛ ዲፕሎማሲያዊ ውጥረትም በነገሰበት ወቅት መፈጸሙን እንደ ትልቅ ጂኦፖለቲካዊ እርምጃ በኢትዮጵያ በኩል ተወስዷል። በኢፌድሪ መከላከያ ሰራዊት መግለጫ መሰረት የጣሊያን የባህር ኃይል ልዑካን ቡድን በአዲስ አበባ ተገኝቶ ውይይት ያደረገ ሲሆን የኢትዮጵያ የባህር ኃይል ዋና አዛዥ ቫይስ አድሚራል ክንዱ ገዙ የጣሊያንን ልዑካን ቡድን ያመሰገኑ ሲሆን የጣሊያን የልዑካን ቡድን መሪ በበኩላቸው ሀገራቸው ኢትዮጵያን አጋሯ ለማድረግ ፍላጎት እንዳላት ገልጸዋል። የጣሊያን ልዑካን ቡድን ጃልሜዳ የሚገኘውን የኢትዮጵያ የባህር ኃይል ጠቅላይ መምሪያና በቢሾፍቱ የሚገኘውን የባህረኞች ማሰልጠኛ ማዕከል ከጎበኘ በኋላ ስምምነቱ በኢትዮጵያ ባህር ኃይል ምክትል አዛዥ በኦፕሬሽናል ኮሞዶር ጀማል ቱፊሳ እንዲሁም በጣሊያን ልዑካን መካከል ተፈርሟል። ተንታኞች እንደሚገልጹት ይህ ስምምነት ምንም እንኳን በትምህርትና በስልጠና ላይ ያተኮረ ቢሆንም ከበስተጀርባውም ከፍተኛ የሆነ ጂኦፖለቲካዊ አንድምታውም እጅግ የከበደ ነው ተብሏል። ለኢትዮጵያ የባህር ኃይል ምኞት እውቅና መስጠት ወይም ሌጂትመሲ ጣሊያን በአውሮፓ ህብረት ወይም ኢዩና በሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ውስጥ ቁልፍ ሚና ያላት ሀገር ስትሆን እንዲህ አይነት ሀገር ምንም እንኳን ኢትዮጵያ በአሁኑ ሰዓት የባህር ዳርቻ ባይኖራትም የባህር ኃይሏን ለማሰልጠን መስማማቷ በራሱ የኢትዮጵያን የባህር ኃይል መልሶ የማደራጀት እቅድ በቁም ነገር አውሮፓ እንደምትመለከተውና እውቅና እንደሰጠችውም ጭምር ያሳያል ተብሏል። የጣሊያን ስትራቴጂካዊ ፍላጎት ጣሊያን በቀይ ባህርና በአፍሪካ ቀንድ ታሪካዊና ስትራቴጂካዊ ፍላጎት ያላት ሀገር ናት። በተለይም በአሁኑ ወቅት የባህር ላይ ወንበዴዎችና በዓለም አቀፍ የንግድ መስመር ላይ የሚፈጠሩ ስጋቶች ባሉበት ጣሊያን በቀጠናው የጸጥታ አጋር ትፈልጋለች። ጣሊያን በጅቡቲ ቋሚ የጦር ሰፈር ያላት ሲሆን ይህም ስምምነት በቀጠናው ተጽዕኖ ፈጣሪ ከሆነችው ኢትዮጵያ ጋር ያላትን ወታደራዊ ግንኙነት ለማጠናከር ያስችላታል። በቀጠናው ሀገራት ላይ የሚፈጠረውን ስሜትን በተመለከተ ይህ ስምምነት በተለይም በኢትዮጵያ የባህር በር ጥያቄ ዙሪያ ስጋት ባላቸው የኤርትራና የሶማሊያ መንግስታት ዘንድ በበጎ እንደማይታይና እንደሚያስደነግጣቸውም ይጠበቃል። ለኤርትራና ሶማሊያ አንድ የኔቶ አባል ሀገር የኢትዮጵያን የባህር ኃይል ማሰልጠኑ የአዲስ አበባን የማስፋፋት አጀንዳ ይደግፋል በሚል እንደሚነሱበትም ይታወቃል። ይህ ደግሞ በትናንትናው ዕለት ኤርትራ ያወጣችው መግለጫም ተከትሎ መሆኑም ውጥረቱን ያባብሰዋል። ለጅቡቲና ግብጽ ሁለቱም ሀገራት በቀይ ባህር የጸጥታ ጉዳይ ላይ የራሳቸውን ጠንካራ አቋም ያላቸው ሲሆን የኢትዮጵያ የባህር ኃይል ተዋናይ በምዕራባውያን ድጋፍ ሲፈጠር በቅርበት ይከታተላሉ። ይህ ተንታኞች እንደሚሉት በኢትዮጵያና በጣሊያን መካከል የተደረሰው የባህር ኃይል ስልጠና ስምምነት ከወታደራዊ ልምድ ልውውጥ የዘለለ ትልቅ ጂኦፖለቲካዊና ስትራቴጂካዊ መልእክት የሚያስተላልፍ ጠንካራ አጋርነት መሆኑን ገልጸዋል። ይህም ኢትዮጵያ የባህር ኃይል አቅሟን ለመገንባት የምታደርገውን ጥረት የአውሮፓ ሀያላን ሀገራት እየተቀበሉትና እያመኑበት መሆኑንም ማሳያ መሆኑን ያረጋግጣል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ።
ዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ። ቤተሰቦቼ እንደ ህልማቸው ኢየሩሳሌምን እንዲሳለሙ እፈልጋለሁ ስትሉን ለነበራችሁ መልካም ዜና። በኢየሩሳሌም ቅዱሳን ቦታዎችን በማስጎብኘት በብዙዎች የተመሰገነው መታደል አስጎብኝና የጉዞ ወኪል አሁን ደግሞ ለፊታችን የጌታ ኢየሱስ ክርስቶስ የልደት በዓል ወደ ኢየሩሳሌም ለመጓዝ ቀጠሮ ይዟል። ጌታ ኢየሱስ ክርስቶስ ከተወለደበት ከቤተልሔም እስከ ጎልጎታ፣ ከገዳመ ቆሮንቶስ እስከ ገሊላ ባህር፣ ከዮርዳኖስ እስከ ጌቴሴማኒና ታቦር ተራራን ጨምሮ ሌሎችም በርካታ ቅዱሳን ቦታዎችን እንጎበኛለን። እናትና አባት ለሚልኩና ጥንድ ሆነው ለሚመጡ ልዩ ቅናሽ አለን። ውስን ቦታ ስለቀረን አሁኑኑ ቦታ ያዙ። ለተጨማሪ መረጃና ለምዝገባ በ0964 08 08 08 ወይም በ0912 64 10 00 ላይ ሃሎ ይበሉን። መታደል አስጎብኝና የጉዞ ወኪል